ሳውዲ አረቢያ ላይ ይሄ ኢቃማ ማሰራት የሚባለው ነገር ምን ነው በተቋረጠ? ይሄ በባህር ተሄዶ ኢቃማ ይወጣል ከተባለ ስንት ወጣቶች አለቁ? እንደው ለነፍሳቸው የማይሳሱ ቢነገሩ የማይሰሙ ትናንትና እህታችን ሞተች አራስ ልጇን ትታ ብለን ተንገብግበን ሳንጨርስ ዛሬ ደግሞ ይሄ ወጣት ሞተ። እንግዲህ ሁላችንም ሐሙዲን እናውቀዋለን። እኔ ግን ምን ስትደረጉ ነው የምትሰሙት? በምን መልኩ ቢነገራችሁ ነው የምትሰሙት? ይሄ ኢቃማ የሚባለው ነገር ካልቀረ እናንተ ለነፍሳችሁ መቼም አትሳሱ እንዴ? በባህር ሄዳችሁ ተመልሳችሁ ሳውዲ አረቢያ የምትገቡት ፍየል ለመጠበቅ ነው? ግመል ለመጠበቅ ነው? ወይስ ምን ለመስራት ነው? የትኛውን የተሻለ ስራ ለመስራት ነው እናንተ ህይወታችሁን መስዋዕትነት አድርጋችሁ በባህር የምትገቡት? ምን ነው ቢቀር እንደው ቤተሰቦቻችሁ አያሳዝኗችሁ? እኛ እኮ ገና የባለፈው ጠባሳችን አልሻረም ነበረ እህታችን ሀና። ዛሬ ደግሞ ወንድማችንን ሐሙዲን አጣ ነው። መቼም የማያውቀው የለም ቲክቶክ ላይ ሲስቅ ስጫወት ለዚህ ለማይረባ ኢቃማ ተብሎ ዛሬም ህይወቱን ተሰዋ። አናሳዝንም? ግን መጨረሻችን ይሄ ነው ማለት ነው። የእህታችን ሀና ሞት ገና እኮ ነው፣ ገና 2 ወሯ እኮ ነው። ዛሬ ደግሞ ይሄን የመሰለ ወንድማችንን አጣ ነው። ካሁን ቀደም እህታችን ስትስቅ ስትፍለቀለቅ እያይናት አጣናት። ዛሬ ደግሞ ወንድማችንን እንደዚሁ እያይ ነው። በቃ እዚህ ድረስ ነው ማለት ነው የኛ መኖር። ለዚህ ነው ልፋታችን ማለት ነው። መራባችን፣ መጠማታችን፣ በበረሃ መሰደዳችን እዚህ ድረስ ነው ማለት ነው። ለማንን የምንኖረው እንደዚህ ከሆነ? የድንበር ጥይት ከሆነ ራታችን፣ ለአሳራት ከሆነ ምን ሆነው? ለምንድን ነው መኖራችን? የኛ መስራታችን፣ ሰው ፊት መገጠጣችን፣ የሰው ፊት ማየታችን ለምንድን ነው? በቃ እዚህ ድረስ ነው ማለት ነው። እኛም አናቆምም። ካሁን ፊት እህታችን ሞተች፣ ዛሬ ደግሞ ወንድማችን ሞተ፣ ነገ ደግሞ አንዱ ይሞታል። አያቆምም። እኛም አንሰማ፣ ሞትም እየጠበቀን ነው። ግን ዋናው ነገር እስከመቼ ነው? በቃ ስደት የትም እዚሁ ነው የሚያስቀረን ማለት ነው። ምን ነው በተዘጋውን ይሄ ሳውዲ ኢቃማ ስንቱን በላ ነው። ስንቱን እህቱና ወንድሞቻችንን በላ። እቤታችን አዘን ያልገባለ፣ ጓደኞቻችንን ጎረቤታችንን ያላሳጣናለ። ይሄ ሳውዲ መንገድ ግማሹ በኢቃማ ግማሹ ወደዚህ ሲመጣ ያላጣነው እኮ የለም። እኛም አንሰማም፣ ወደዛው ነው የሚብስብን። አሁንስ እንደው ይሄ መንገድ ምን ነው በተዘጋ? ወደዚህ የመንጣቱ አልበቃ ብሎ ደግሞ እንደገና በግራሳችን ገንዘብ እየተመለስን እየሄድን እንደገና ሞትን ፍለጋ። አሁንማ እኮ ሰውም እንዳያዝንልን አደረግን። በቃ ይበላቸው እየተባልን አውቀው እየሄዱ ነው እየተባልን። አረ በቃ ወገኖቼ ሰፋ ያለ ስራ ሊሰራ ይገባል በየመን ዙሪያ ላይ። አንቺስ እህቴ ምን እያሰብሽ ነው? ቆይ ሐሙድ የሪያዱን አብዛኛዎቻችሁ ታውቁታላችሁ። እስትራሃ ነበር የሚሰራው። ኢቃማ ላምጣ ብሎ በየመን እየሄደ የመን ላይ ባህር ላይ ተገልብጦ ሞተ። እና ስንት ወገን ያጣ ነው። ስንት እህቶቻችንን ስንት ወንድሞቻችንን አጥተናል። እስኪ ቆም በሉና አስቡት። ይሄ ልጅ የሚያምር ገና ህፃን ልጅ ነው፣ ገና ወጣት ልጅ ነው፣ ገና ብዙ ነገር የሚጠበቅበት ልጅ ነው። ግን ወደዚች ምድር የመጣው አማና ነበርና ተመልሶ ሄደ። አጀሉ ነው፣ ቀኑ ደረሰበት። ይሄ ልጅ ሄዷል። ቤተሰቦቹ ግን የእውነት አላህ የሰብር ዋህ ይስጣቸው ያ ረብ። ለቤተሰቦቹ ለዘመዱ ወዳጆቹ እንደው የሰብርን ውሃ እንደ ኢማናቸውን አላህ ይስጣቸው። አላህ ይሰብራቸው፣ አላህ ያረጋጋቸው። የእውነት እኔ ለቤተሰቦቹ ነው። እሱስ አንድ ጊዜ ሄደ። ቤተሰብ ግን አስቡት እናንተ ይሄን የመሰለ ልጅ ኢትዮጵያ ሆናችሁ ሳውዲ ምን የትም ቦታ ላይ ባህር ገባ ወንድማችሁ ቢባል እኔ ባህር በሰምጥ እናቴ ምን እንደምትሆን አውቃለሁ። የዛን ቀን ህይወቷ የሚያርፍ እናቴ። ታዲያ ይሄንን እያያችሁ እናንተ ነገ ለመሄድ ታስባላችሁ? ለኛ ህይወት ባናስብ ለእናትና ለእህቶቻችን እኛ ልናስብ ይገባል። እስከ እህልዋችን ድረስ ሳውዲ አረቢያ ኑረን ስንያዝ ሀገር እንግባ። በቃ አረ ወገኖቼ ይብቃ። ይሄ ባህር ተው ይብቃችሁ፣ ግደላችሁም። ዛሬ ላይ እኔ ስናገር ስቃችሁ ልታልፉ ትችላላችሁ። እያንዳንዳችሁ ቤት ላይ ግን ሲያንኳኳ ያንን የሚገባቸው እና ሐሙድ ወንድሜ
አላህ ይርሐምህ። አላህ ስራዎችን ይቀበልህ፣ ይቅር ይበልህ። አላህ የጀነት ያድርግህ። አንተም ጋር የሞቱትን አላህ ጀነት ይበላቸው። ቤተሰቦቻቸው ሁላቸውም የሶብር አላህ ይስጣቸው ነው የምለው። ግን ባካችሁ ሼር ኮፒ ሊንክ አድርጉትና ትምህርት ይሁን የእነዚህ ወንድሞቻችን መስዋዕት ለአሳ ቀለበው ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን